የመከላከያ ሰራዊቱ ተከዜን ተሻግሮ ወደ ደደቢት እንቅስቃሴ መጀመሩ ተሰማ። ጀነራል ታደሰ ወረደ መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ባሉ ሰዓታት ልዩነት ውስጥ ነው የሰራዊቱ ወደ ደደቢት የመንቀሳቀስ ዜና የተሰማው። በሌላ በኩል በሐዋሳ አቅራቢያ ወታደራዊ ትርኢት ሲደረግ ሰራዊቱ ለከተማ ውጊያ ዝግጁ ነኝ ብሏል። ፊልድ ማርሻሉ በበኩላቸው ቀይ መለዮ ለባሾች በተጠንቀቅ እንዲዘጋጁ ብለዋል። ታደምጡታላችሁ። የትግራይ ወታደሮች ከአልቡርሃን ጎን ተሰልፈው እየተዋጉ ነው ሲሉ ጀነራል ሐሜቲ ከሰሱ። ጀነራሉ አልቡርሃን የጎረቤት አገራትን ከጎኑ ባያሰልፍ ኖሮ አብቅቶለት ነበር በማለት ተናግረዋል። በዝርዝር እንቃኘዋለን። ኢትዮጵያን ለማፈራረስ እስከ ሲኦል ድረስ እንወርዳለን በሚለው ንግግራቸው የሚታወሱት ጌታቸው ረዳ ሀገር ለማፈራረስ የተፈጠረውን ጥምረት ማፍረስ አለብን ሲሉ ተደመጡ። የሻዕቢያና ህወሓት ጥምረት ሲኮንኑ የተደመጡም ሲሆን ህዝቡ ፈተና ውስጥ ወድቋል ሲሉም ተናግረዋል። የቀድሞ የህወሓት ከፍተኛ አመራር በበኩላቸው ሻዕቢያ የትግራይ ህዝብን ጨርሶ የማጥፋት እቅድ አለው ሲሉ ከሰዋል። ተሰሙታላችሁ። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናቅረናል። ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። የመከላከያ ሰራዊቱ ተከዜን ተሻግሮ ወደ ደደቢት እንቅስቃሴ መጀመሩ ተሰማ። ጀነራል ታደሰ ወረደ መከላከያ ሰራዊቱ ወደ ትግራይ እንዲገባ አንፈቅድም ባሉ ሰዓታት ልዩነት ውስጥ የሰራዊቱ ወደ ደደቢት የመንቀሳቀስ ዜና የተሰማው። በሌላ በኩል በሐዋሳ አቅራቢያ ፊልድ ማርሻል ብርሃኑ ጁላ እንዲሁም ጀነራል አበባው ታደሰ የተሳተፉበት ወታደራዊ ትርኢት ሲደረግ ሰራዊቱ ለከተማ ውጊያ ዝግጁ ነኝ ብሏል። ፊልድ ማርሻሉ በበኩላቸው ቀይ መለዮ ለባሾች በተጠንቀቅ እንዲዘጋጁ አዘዋል። በትግራይና በሰሜን ኢትዮጵያ ያለው ወታደራዊ ግለት ከዕለት ተዕለት እየጨመረ ሲሆን ከዕለት ወደ ዕለት የሚወጡት መረጃዎች እጅጉን የሚያስጨንቁና ሌላ ዙር ጦርነት አይቀሬ መሆኑን የሚያመላክቱ ሆነዋል። ጦርነት አይቀሬ መሆኑን የተረዳው ህዝብም ባገኘው መንገድ ሁሉ ትግራይን ለቆ እየወጣ ነው። ገዢዎቹ በሚለኩሱትና በሚያቀጣጥሉት ጦርነት ፍዳውን እንዲበላ የተፈረደበት ሰፊው ህዝብም ምንም ባለማድረግ ስሜት ተውጦ ባገኘው አጋጣሚ እግሬ አውጪኝ እያለ ነው። ይህንን ያልተረዱት ሹማምንቶች ግን እምቢ ለጦርነት ያለውን ህዝብ አስገድደው ወደ ጦርነት እሳት ለመማገድ የጅምላ አፈሳን እየፈጸሙ ነው። ኢትዮጵያ ኢንሳይደር ትናንት ባወጣው ሰፊ ዘገባውም ይህንን ጉዳይ አረጋግጦ በትግራይ በርካታ ከተሞች የግዳጅ ወታደራዊ አፈሳ መጀመሩን ነዋሪዎችን ዋቢ በማድረግ ዘግቧል። በእንዲህ መልኩ አስጨናቂ እውነትን እያስተናገደ ካለው የሰሜኑ የሀገሪቱ ክፍል ዛሬ ማምሻውን የወጣው መረጃም ውጥረቱ ማየሉን የሚያሳይ ነው። ከሰሞኑ በወልቃይት ግንባር ህወሓትም ሆነ የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊታቸውን ማስጠጋታቸውን ዘግበን ነበር። ዛሬ በወጣ መረጃ ደግሞ የመከላከያ ሰራዊቱ የተከዜ ወንዝን በመሻገር ወደ ደደቢት አቅጣጫ እንቅስቃሴ መጀመሩን የሚገልጹ መረጃዎች ወጥተዋል። መረጃውን ከገለልተኛ አካላት ለማጣራት ያደረግነው ጥረት ባይሳካም መረጃው እውነት ከሆነ የመከላከያ ተከዜን መሻገር ህወሓት ሰራዊቱ ላይ ጥቃት እንዲከፍት በር ሊከፍትለት ይችላል በሚል ተሰግቷል። በሐዋሳ አቅራቢያ ፊልድ ማርሻል ብርሃኑ ጁላና ጀነራል አበባው ታደሰ የተሳተፉበት ወታደራዊ ትርኢት ሲደረግ ሰራዊቱ ለከተማ ውጊያ ዝግጁ ነኝ ብሏል። ፊልድ ማርሻሉ በበኩላቸው ቀይ መለዮ ለባሾች በተጠንቀቅ እንዲዘጋጁ አዘዋል። የልዩ ዘመቻዎች እዝ የተመሰረተበትን በዓሉን ከሰሞኑ እያከበረ ሲሆን በዛሬው ዕለትም ወታደራዊ ትርኢት ቀርቧል። ከትርኢቱ ባለፈ ለከተማ ውጊያ መዘጋጀቱን ይፋ አድርጓል። ይህም በትግራይ ካለው ውጥረት ጋር የሚገናኝ ሊሆን እንደሚችል ተገምቷል። በዚህ ዝግጅት ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ትዕዛዝ ሰጥተዋል። ቀይ መለዮ ለባሾች በተለያዩ የጦር ግንባሮች ውጤታማ አኩሪ ግዳጅ መፈጸማቸውን ያስታወሱት ፊልድ ማርሻሉ አሁን ዘመኑ የሚጠይቀውን የውጊያ ጥበብ ተላብሰው የድል ተግባራቸውን አጠናክረው መቀጠል አለባቸው ሲሉ አዘዋል። በዚህ ዝግጅት ላይ የተገኙት የእዙ አዛዥ ጀነራል ሹማ አብደታ በበኩላቸው እኛ የምድር ድሮኖች ነን ሲሉ አነጋጋሪ አስተያየት ሰጥተዋል። የልዩ ዘመቻዎች እዝ የስልጠና ሂደት ወታደራዊ ልምድና ዘመናዊ እውቀትን ያጣመረ መሆኑን አዛዡ አብራርተዋል። በአንድ እጅ እየተዋጋን በሌላ እጅ እያሰለጠንን በሚል መርህ የግዳጅ ልምድ ያላቸውን አባላት ወደ ማሰልጠኛ ማዕከላት በመመለስ ልምድ እንዲያካፍሉ በማድረግ የሰው ኃይልን የማባዛት ስራ መሰራቱን ተናግረዋል። የቀጣይነት ያለው የስልጠና ሂደት እዙን በማንኛውም የአየር ጸባይና የመሬት ገጽታ ላይ የውጊያ ማርሽ ቀያሪና የምድር ድሮን እንዲሆን አስችሎታል ብለዋል። ሌተናንት ጀነራል ሹማ በንግግራቸው ወቅት ለሀገር ጠላቶች ጠንከር ያለ መልእክት አስተላልፈዋል። የልዩ ዘመቻዎች እዝ አሁን ያለበትን ቁመና ለህዝብና ለመንግስት መከታ መሆኑን የገለጹ ሲሆን ለጠላቶች ደግሞ መቅሰፍት መሆኑን ገልጸዋል። አርፈው እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው በማለት የሰራዊቱን ዝግጁነት አረጋግጠዋል። በማጠቃለያውም ጀግንነት በትናንትናው ስልት ዛሬ መሄድ አይችልም ያሉት ሌተናንት ጀነራል ሹማ የነበረውን የቆየ ጀግንነት ልምድ ከዘመኑ ቴክኖሎጂና አስተሳሰብ ጋር በማዋሃድ የሀገርን ሉዓላዊነት ለማስከበር እዙ በቁርጠኝነት እንደሚሰራ አስታውቀዋል።
የትግራይ ወታደሮች ከአልቡርሃን ጎን ተሰልፈው እየተዋጉ ነው ሲሉ ጀነራል ሐሜቲ ከሰሱ። ጀነራሉ አልቡርሃን የጎረቤት ሀገራት ከጎኑ ባይሰለፉ ኖሮ አብቅቶለት ነበር በማለት ተናግረዋል። በሱዳን የተካሄደ ባለው ጦርነት ተፋላሚ የሆነው ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ሌተናንት ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ በኡጋንዳ ለሚገኙ ሱዳናውያን ደጋፊዎቻቸው ንግግር አድርገዋል። በዚህ 22 ደቂቃ የሚረዝሙ ንግግራቸው በርካታ ጉዳዮችን ያነሱ ሲሆን ከዚህ ውስጥ ሬዲዮ ዱባንጋ የተወሰነውን ለንባብ አብቅቶታል። ሌተናንት ጀነራል ዳጋሎ ንግግራቸውን የጀመሩት የአልቡርሃን ጦር ኃይል ለ4 ዓመት ያህል ለጦርነት ሲዘጋጅ መቆየቱን በመጥቀስ ይህ ደም አፋሳሽ ጦርነት በመካሄዱም ይቅርታ ጠይቀዋል። ሲቀጥሉም እኛ ጦርነት ውስጥ በመግባታችን እጅግ እናዝናለን፣ ነገር ግን ክህደት ተፈጽሞብን ነው። ክህደት ለነሱ አዲስ ነገር አይደለም፣ አልቱራቢንንም ክደዋል በማለት ገልጸዋል። የሱዳን ፖሊስ ከጦር ኃይሉ ጋር ወግኖ ባለመዋጋቱ ምስጋናቸውንም አቅርበው ይህ የህልውና ጦርነት በመሆኑ እየተዋጋን ያለነው ለእናንተም ነው ሲሉ አስታውቀዋል። ጀነራል ዳጋሎ ውጊያውን እያካሄዱ ያሉት ከአልቡርሃን ጦር ጋር ብቻም ሳይሆን ከሙስሊም ብራዘርሁድና ሌሎችም ዓለም አቀፍ ተቋማት ጋር መሆኑን ጠቁመው ለዚህም የተለያዩ አይነት ድሮኖች ምስክር መሆናቸውን ገልጸዋል። ንግግራቸውንም በመቀጠል የአልቡርሃን ጦር ከሶማሊያው አልሻባብ ጋር ስምምነት ፈጽሟል። ይህ ስምምነትም በእነሱ ታንኮች ለመዋጋት ነው። ከትግራይ ወታደሮችን አስመጥቶ አሰልፏል። በራስ አልሱዱር አካባቢ ያሉት የውጭ ሀገር ዜግነት ያላቸው ወታደሮች ናቸው። በግብጽ ድንበር አቅራቢያ እንዲሁ የውጭ ሀገር ወታደሮች ተሰማርተዋል በማለት አስረድተዋል። የጦር ኃይላቸው ከዋና ከተማዋ ካርቱም የለቀቀበትን ምክንያት ሲያብራሩ ደግሞ አልቡርሃን በደህንነት ኃይላችን ውስጥ ሰርጎ መግባት ችሎ ነበር። በዚያ ላይ ከፍተኛ መጠን ያለው ድሮንና የሐሰት ፕሮፓጋንዳ ስላሰለፈብን ነው በማለት ገልጸዋል። ጀነራል ዳጋሎ ጨምረውም ከጎረቤት ሀገራት ለአልቡርሃን የድሮን ድጋፍ ባይደረግ ኖሮ አሁን ጦርነቱ ተጠናቆ እንደነበር ጠቅሰው እኛም አሁን ፖርት ሱዳንን ጨምሮ መላ ሀገሪቱን እንቆጣጠር ነበር በማለት አስታውቀዋል። ጦርነቱ ከፍተኛ ዋጋ ማስከፈሉን የጠቀሱት ጀነራሉ ከአንድ ቤተሰብ እስከ 8 ሰው የተገደለበት ሁኔታ እንዳለም አስረድተዋል። ከጦርነቱ በፊት 132,000 ተዋጊዎች እንደነበራቸው የጠቀሱት ጀነራሉ አሁን ላይ ግን ይህ ቁጥር ከ500,000 እንደሚበልጥ ገልጸው ምስራቃዊ የሀገራችንን ክፍል ከተቆጣጠረው የአልቡርሃን ጦር የበለጠ ጠንካራ ነን ሲሉም ተናግረዋል። በንግግራቸው ማጠቃለያም እኛ የአልቡርሃን ጦር ላይ መጠነ ሰፊ ማጥቃት ማከናወን እንችል ነበር፣ ይሁንና ትልቅ እንቅፋት የሆኑብን እስላማዊ ንቅናቄዎች፣ ቅጥረኛ ወታደሮችና በዚህ ድል ለመጠቀም የሚፈልጉ ኃይሎች ናቸው ማለታቸውን ሬዲዮ ጣቢያው ዘግቧል። ኢትዮጵያን ለማፈራረስ እስከ ሲኦል ድረስ እንወርዳለን በሚለው ንግግራቸው የሚታወሱት ጌታቸው ረዳ አገር ለማፍረስ የተፈጠረውን ጥምረት ማፍረስ አለብን ሲሉ ተደምጠዋል። የሻዕቢያና ህወሓትን ጥምረት ሲኮኑ የተደመጡም ሲሆን ህዝቡ ፈተና ውስጥ ወድቋል ሲሉም ተናግረዋል። የቀድሞ የህወሓት ከፍተኛ አመራር በበኩላቸው ሻዕቢያ የትግራይን ህዝብ ጨርሶ የማጥፋት እቅድ አለው ሲሉ ከሰዋል። ጌታቸው ረዳ በዛሬው ዕለት በአዲስ አበባ ከትግራይ ተወላጆች ጋር ተወያይተዋል። የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን፣ ለውጥ ለወደፊት ተስፋችን በሚል መሪ ሀሳብ ባዘጋጀው የምክክር መድረክ ላይ የፕሪቶሪያ ስምምነት ተከትሎ በትግራይ ክልል የመጣውን ሰላም ወደ ኋላ ለመመለስ ከባዕዳን ሀገራት ጋር ጭምር የሚሰሩ ቡድኖችን በጽናት መታገል እንደሚገባ በመድረኩ ተገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በትግራይ ለውጥን የሚፈልጉ አካላት በክልሉ ያለውን ፖለቲካዊ ችግር ለመፍታት መወያየት አስፈላጊ መሆኑን ገልጸዋል። የትግራይ ህዝብ የባሩድ ሽታ ከአእምሮ ሳይጠፋና እሱን ተከትሎ ከመጣበት ሁለንተናዊ ጉዳት ሳያገግም አሁንም ከጦርነት ውጪ እስትንፋስ በሌላቸውና የራሳቸውን የስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ፈተና ውስጥ ገብቷል ያሉት ሚኒስትሩ ይህንን ሀገር የማፍረስ ተግባር ባለመቀበል ራሱን ከከንቱ መስዋዕትነት ሊቆጠብ እንደሚገባ ገልጸዋል። ይህ በእንዲህ እንዳለ የቀድሞ የህወሓት ከፍተኛ አመራር የነበሩት ወይዘሮ አረጋሽ አዳነ ሻዕቢያ የትግራይን ህዝብ ጨርሶ ማጥፋት ይፈልጋል ሲሉ ከሰዋል። የቀድሞ ታጋይ አረጋሽ አዳነ ለውጋሃታ ጋዜጣ እንደገለጹት የቅርብና የረጅም ጊዜ ሻዕቢያ ታሪክ የሚያመለክተው የጥፋትና ጦርነት ብቻ ነው። ከሱ ጋር አብሮ በመስራት ችግርን ከማባባስ በስተቀር የሚያስገኘው ጥቅም አይኖርም ብለዋል። ሻዕቢያ የራሱ ህዝብ ችግር መፍታት ያልቻለ በሁከትና በጥብጥ የሚኖር ድርጅት ነው ያሉት ወይዘሮ አረጋሽ አሁን ላይ ያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቁሮ ሳይሆን የራሱን ጥቅም ለማስጠበቅ ነው ብለዋል። በማንኛውም ጊዜና ሁኔታ ውስጥ ከሻዕቢያ ጋር መስራት የፕሪቶሪያ የሰላም ስምምነትን ማፍረስ ብቻ ሳይሆን የትግራይን ህዝብ መካድም እንደሆነ አመላክተዋል። ሻዕቢያ ቢችል የትግራይን ህዝብ ጨርሶ ለማጥፋት እንደሚሰራ ያመለከቱት የቀድሞ ታጋይ አረጋሽ ለዚህም በቅርቡ ትግራይ ገብቶ ንጹሃንን መጨፍጨፉን፣ ንብረት መዝረፉን አስታውሰዋል። የህወሓት ቡድን አሁን ላይ እየሄደበት ያለው መንገድ የፕሪቶሪያው የሰላም ስምምነት ከማፍረስ ባለፈ በትግራይ ህዝብ ላይ ሌላ ተጨማሪ ወንጀል እየፈጸመ ነው። ከዚህ ኃይል ጋር መተባበር በህዝብና በሀገር ላይ በተቃርኖ መሰለፍም ነው ብለዋል። ሻዕቢያ ከዚህ ቀደም የሰራው ወንጀል ሳይበቃው አሁንም የትግራይን ህዝብ የጦርነት መሳሪያ ለማድረግ እየሰራ ነው ያሉት የቀድሞ ታጋይ አረጋሽ ጦርነቱ ትግራይ ውስጥ እንዲሆን እየሰራ ነው። የዚህ ምክንያቱ ደግሞ ከባለፈው ጦርነት የተረፈውን የትግራይ ወጣት ለመጨረስና ለማስጨረስ እንደሆነ አመላክተዋል። የህወሓት ቡድን የህዝብን ችግር ግምት ውስጥ ሳያስገባ የራሱን ፍላጎት ብቻ ለማሟላት እየሰራ እንደሆነ ያመለከቱት ታጋይ አረጋሽ ከሻዕቢያ ጋር ማበር ከትግራይ ህዝብ ተቃራኒ ሆኖ መሰለፍ እንጂ ለትግራይ ህዝብ ጥቅም ሊሆን እንደማይችል አስታውቀዋል።